ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው ፖሊስ እስረኛ በሚይዝበትና በሚመረምርበት ጊዜ ሊያደርጋቸው የሚገቡትን ቅድመ ሁኔታዎች ነው የምንናገረው። በዋነኝነት ይህ ፕሪንሲፕል ሚራንዳ ሎው ወይም ሚራንዳ ፕሪንሲፕል ይባላል። መነሻው ከወደ አሜሪካ ነው። ዓላማው የተከሳሾችን መብት ማረጋገጥና ፍትሃዊነትን ማስፈን ነው። የሚራንዳ ሎው መነሻው ቀደም ብዬ እንደነገርኳችሁ በአሜሪካ ነው። በ1966 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔ ነው። የዚህ ውሳኔ መነሻ የሆነው ኬዝ ሚራንዳ ቨርሰስ አሪዞና ይባላል። በ1966 ነው የተወሰነው። በዚህም ኬዝ ላይ ኤርኔስቶ ሚራንዳ በፖሊስ ይታሰርና ለ2 ሰዓት ያክል ኢንተሮጌት ይደረጋል፣ ምርመራ ይደረግበታል። ነገር ግን ምርመራ በሚደረግበት ጊዜ ቤዚክ ራይቱ አልተነገረውም። ዝም የማለት መብት እንዳለው፣ ጠበቃ የማግኘት መብት እንዳለው፣ እንደዚህ አይነት መብቶችን አልተነገረውም ማለት ነው። እነዚህ ነገሮች ሳይነገሩት ሚራንዳ ለ2 ሰዓት ያክል ኢንተሮጌት ተደርጓል፣ ምርመራ ተደርጎበታል። በዚህ ምርመራ ላይ አምኗል። ባመነው ፍርድ ቤት ቀርቦ ተወስኖበታል ማለት ነው። ይህንን ውሳኔ የአሜሪካ ጠቅላይ ፍርድ ቤት ሽሮታል። ምክንያቱ ደግሞ ቤዚክ ራይቱን መሰረታዊ መብቶቹ አልተነገሩትም በሚል ነው። ዝም የማለት መብት እንዳለው፣ ጠበቃ የማናገር መብት እንዳለው፣ ማንኛውም የሚናገረው ቃል በፍርድ ቤት እንደ ማስረጃ እንደሚቀርብበት አልተነገረውም። ስለሆነ መሰረታዊ መብቱ ሳይነገረው ስለሆነ ያመነው ይህ እምነት ተቀባይነት የለውም ብሎ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሽሮታል። መነሻው ይሄ ነው። ስለሆነ ዩናይትድ ስቴትስ ጠቅላይ ፍርድ ቤት አዲስ ፕሪንሲፕል አመጣ ማለት ነው። ይሄ ሚራንዳ ፕሪንሲፕል ወይም ሚራንዳ ሎው የሚባለውን ማለት ነው። እነዚህ መብቶች ምንድናቸው? ያለመናገር መብት፣ ማንኛውም የምትናገረው ነገር እንደ ማስረጃ በፍርድ ቤት ይቀርብብሃል። ጠበቃ የማግኘት መብት አለ። ጠበቃ ማቆም ካልቻልክ መንግስት ጠበቃ ያቆምልሃል፣ ማለትም ተከላካይ ጠበቃ ማለት ነው። እነዚህ ናቸው መሰረታዊ መብቶች ሚራንዳ ሎው አካቶ የሚይዛቸው ማለት ነው። ጠቅላላ መሪውን ስንመለከት ከኢንተርናሽናል ተመልክተን ወደ ኢትዮጵያ ነው የምንመጣው። በኢንተርናሽናል ደረጃ ስንመለከት በ1948 በወጣው ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ዩዲኤችአር 1948 ላይ አንቀጽ 11 ንዑስ አንቀጽ 1 ላይ ይህን መብት አካቶ ይገኛል። በፍርድ ቤት ወንጀለኛ እስካልተባለ ድረስ ነጻ ተብሎ የመገመት መብት በዚህ በዩዲኤችአር ተካቶ ይገኛል። በ1966 በወጣው አይሲሲፒአር አንቀጽ 14 ንዑስ አንቀጽ 3 ጂ ላይ እና በአንቀጽ 9 ንዑስ አንቀጽ 2 ላይ ይህ መብት ተካቶ ይገኛል። ኢትዮጵያም አባል ናት። በ1984 ኮንቬንሽን አጌንስት ቶርቸር ካት አንቀጽ 15 ላይም ይህ መብት ተካቶ ይገኛል ማለት ነው። ወደ ኢትዮጵያ ስንመጣ ደግሞ በመጀመሪያ የምናገኘው የፌዴራል ህገ መንግስትን ነው። በአንቀጽ 19 ንዑስ አንቀጽ 2 ላይ አንደኛ ያለመናገር መብት እንዳላቸው ያስቀምጣል። ሁለተኛ ደግሞ የሚናገሩት ማንኛውም ቃል በፍርድ ቤት እንደ ማስረጃነት ሊቀርብባቸው እንደሚችል በሚገባቸው ቋንቋ ማስገንዘቢያ መስጠት እንደሚገባ ያስረዳል። በአንቀጽ 19 ንዑስ አንቀጽ 5 ላይ የተያዙ ሰዎች በሚለው አሁንም በራሳቸው ላይ እንደ ማስረጃ የሚቀርብ እምነትን በግዳጅ እንዲያምኑ እንደማይገደዱ ያስቀምጣል። ሌላው ደግሞ ማንኛውን ማስረጃ እንዲያምኑ እንደማይገደዱ ያስቀምጣል። በማስገደድም የተገኘ ማስረጃ ተቀባይነት እንደሌለው ያስቀምጣል ማለት ነው። በአንቀጽ 20 ንዑስ አንቀጽ 3 ላይ ደግሞ የተከሰሱ ሰዎች መብት በሚል ስር ላይ ደግሞ በፍርድ ሂደት ላይ ያሉ ፍርድ ቤቱ ጥፋተኛ እስካላላቸው ድረስ ጥፋተኛ ተብሎ ያለመገመት መብት እንዳላቸው ያስቀምጣል። ይሄ ፕሪዛምፕሽን ኦፍ ኢኖሰንስ የሚባለው ነው። የኢትዮጵያ ወንጀል ስነ ስርዓት ህግን ደግሞ ስንመለከት በአንቀጽ 27 ንዑስ አንቀጽ 3 ላይ አንድ ፖሊስ በመጥሪያ የቀረበን ወይም ተይዞ የቀረበን ሰው ሲያናግር ማሟላት የሚገባቸው ቅድመ ሁኔታዎች ወይ ቀድሞ ሊነግረው የሚገባው ጉዳዮችን ስንመለከት በመጀመሪያ ሰውየው ምላሽ እንዲሰጥ አይገደድም። ፖሊሱ ደግሞ ሊነግረው የሚገቡትን ነገሮች ስንመለከት በመጀመሪያ ምላሽ ለመስጠት ነጻ ፍቃድ እንዳለው ማንም እንደማያስገድደው በነጻ ፍቃዱ ምላሽ ለመስጠትም መብት እንዳለው ሊነግረው ይገባል። ሁለተኛው ደግሞ ፈቅደው የሚሰጠው ማንኛውም ቃል በፍርድ ቤት እንደ ማስረጃነት ሊቀርብበት እንደሚችል ሊነግረው ይገባል። ሶስተኛው ደግሞ ቃል የሚሰጥበት ቋንቋ የማይገባው ከሆነ አስተርጓሚ ሊቀርብለት ይገባል። አስተርጓሚው ደግሞ የተጠየቀው ጥያቄና የሰጠው ምላሽ ትክክል መሆኑን ያረጋግጥለት ይገባል ማለት ነው። አንቀጽ 35 ላይ ደግሞ የተከሰሰ ሰው ወይም የተያዘ ሰው በፍርድ ቤት የሚሆን በፖሊስ ጣቢያ የሚሰጠው የእምነት ቃል በፈቃዱ መሆኑን ሊረጋገጥ ይገባል። ይህ ማለት አንድ ሰው በፍርድ ቤት የእምነት ክህደት ቃሉን ሲጠየቅ የእምነት ክህደት ቃሉን ከመናገሩ በፊት በፈቃዱ መሆኑ ሊጠየቅ ይገባል ማለት ነው። ስለሆነ በግዳጅ ሊሆን አይገባም። በፖሊስ ጣቢያ የሚሆን በፍርድ ቤት አንድ ሰው እንዲያምን ሊገደድ አይገባም የሚለውን ነገር በአንቀጽ 35 ላይ ያስቀምጥልናል ማለት ነው። በጥቅሉ በዛሬው ፕሮግራማችን ላይ ስለ ሚራንዳ ሎው የተወያየንበትን ፕሮግራማችንን በዚሁ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽን ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዚሁ ቋጫለሁ። አመሰግናለሁ። ቻው።